ባዕድ አምልኮ ተከታዮች መወገዛቸው። ከእስራኤል ሽማግሌዎች አንዳንዶቹ ወደ እኔ መጥተው በፊት የተቀመጡ፣ የእግዚአብሔርም ቃል እንዲህ ሲል ወደ እኔ መጣ። የሰው ልጅ ሆይ እነዚህ ሰዎች ጣዖቶቻቸውን በልባቸው አኑረዋል፣ ክፋታቸውን እንደ ማሰናከያ ድንጋይ በፊታቸው አስቀምጠዋል። ታዲያ ከኔ አንዳች ነገር እንዲጠይቁ ልፍቀድላቸውን? ስለዚህ እንዲህ ብለህ ንገራቸው፣ ጌታ እግዚአብሔር እንዲህ ይላል፣ ማንኛውም እስራኤላዊ ጣዖትን በልቡ አኑሮ ክፋቱንም የማሰናከያ ድንጋይ አድርጎ በፊቱ በማስቀመጥ ወደ ነቢይ ቢመጣ እኔ እግዚአብሔር እንደ ጣዖቱ ብዛት እመልስለታለሁ። በጣዖቶቻቸው ምክንያት ከኔ የተለዩትን የእስራኤልን ቤት ሁሉ ልብ ወደ ራሴ ለመመለስ ይህን አደርጋለሁ። ስለዚህ ለእስራኤል ቤት እንዲህ በል፣ ጌታ እግዚአብሔር እንዲህ ይላል፣ ንስሐ ግቡ፣ ከጣዖቶቻችሁ ተመለሱ፣ ጸያፍ ተግባራችሁንም ሁሉ ተዉ። ማንኛውም እስራኤላዊ ወይም በእስራኤል የሚኖር ማንኛውም መጻተኛ ራሱን ከኔ በመለየት ጣዖቶችን በልቡ አኑሮ ክፋቱንም የማሰናከያ ድንጋይ በማድረግ በፊቱ አስቀምጦ ከኔ ለመጠየቅ ወደ ነቢይ ቢመጣ እኔ ራሴ እግዚአብሔር እመልስለታለሁ። ፊቴን በክፋት ወደዚያ ሰው እመልሳለሁ፣ መቀጣጫና መተረቻ አደርገዋለሁ፣ ከሕዝቤ መካከል አስወግደዋለሁ። በዚያን ጊዜ እኔ እግዚአብሔር እንደሆንኩ ታውቃላችሁ። ነቢዩ ትንቢት ይናገር ዘንድ ቢታለል ያንን ነቢይ ያታለልሁ እኔ እግዚአብሔር ነኝ። ክንዴን በእርሱ ላይ አነሳለሁ፣ ከሕዝቤ ከእስራኤል መካከልም አጠፋዋለሁ። በደላቸው በራሳቸው ላይ ይሆናል። ነቢዩም እርሱን ሊጠይቀው ከመጣው ሰው ጋር እኩል በደለኛ ይሆናል። ከእንግዲህ እስራኤል ሕዝብ መንገድ ስቶ ከኔ አይለይም፣ ተመልሶም በኃጢአቱ ሁሉ ራሱን አያረክስም። እነርሱ ሕዝቤ ይሆናሉ፣ እኔም አምላካቸው እሆናለሁ ይላል ጌታ እግዚአብሔር። የማያመልጡት ፍርድ። የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ። የሰው ልጅ ሆይ አንድ አገር በእኔ ባለመታመን ቢበድለኝና እኔም እጄን በላዩ ዘርግቼ የምግብ ምንጩን ባደርቅ ራብንም አምጥቼበት ሰውንና እንስሳቱን ብገድል፣ ኖህ፣ ዳንኤልና ኢዮብ እነዚህ ሦስቱ በዚያ ቢኖሩ እንኳ በጽድቃቸው የሚያድኑት ራሳቸውን ብቻ ነው ይላል ጌታ እግዚአብሔር። የዱር አራዊትንም በአገሪቱ ላይ ሰድጄ አገሪቱን ሕፃናት አልባ ቢያደርጓትና ከአራዊቱም የተነሳ ምድሪቱ ሰው እስከማያልፍባት ባድማ ብትሆን በሕያውነቴ እምላለሁ ይላል ጌታ እግዚአብሔር። እነዚህ ሦስቱ ሰዎች ቢኖሩባት እንኳ ወንዶች ወይም ሴቶች ልጆቻቸውን ማዳን አይችሉም። እነርሱ ብቻ ይድናሉ፣ ምድሪቱም ግን ባድማ ትሆናለች። ሰይፍን በአገሪቱ ላይ አምጥቼ ሰይፍ በዚህ ምድር ይለፍ ብል ሰውንና እንስሳን ባጠፋ በሕያውነቴ እምላለሁ ይላል እግዚአብሔር። እነዚህ ሦስት ሰዎች ቢኖሩባት እንኳ ራሳቸው ብቻ ይድናሉ እንጂ ወንዶች ወይም ሴቶች ልጆቻቸውን ማዳን አይችሉም። ቸነፈርንም በምድሪቱ ላይ ብሰድና ደም በማፍሰስ መዓቴን አውርጄ ሰውንና እንስሳትን ባጠፋ በሕያውነቴ እምላለሁ ይላል ጌታ እግዚአብሔር። ኖህ፣ ዳንኤልና ኢዮብ ቢኖሩባትም እንኳ በጽድቃቸው ራሳቸውን ብቻ ያድናሉ እንጂ ወንዶችን ወይም ሴቶች ልጆቻቸውን አያድኑም። ጌታ እግዚአብሔር እንዲህ ይላልና ሰውንና እንስሳቱን ለማጥፋት አራቱን አስፈሪ ፍርዶቼን ሰይፍን፣ ራብን፣ የዱር አራዊትንና ቸነፈርን በኢየሩሳሌም ላይ በማመጣበት ጊዜ ምንኛ የከፋ ይሆን! ነገር ግን ከዚያ ወጥተው የሚተርፉ ወንዶችና ሴቶች ልጆች አሉ። እነርሱም ወደ እናንተ ይመጣሉ። እናንተም አካሄዳቸውንና ተግባራቸውን በምታዩበት ጊዜ በኢየሩሳሌም ላይ ስላመጣሁት መከራ ስላደረስኩባትም አስከፊ ነገር ሁሉ ትጽናናላችሁ። አካሄዳቸውንና ተግባራቸውን በምታዩበት ጊዜ ትጽናናላችሁ። አንዳች ነገር በከንቱ እንዳላደረግኩ ትረዳላችሁና ይላል ጌታ እግዚአብሔር።